አሁን የአዲስ አበባ ሰው ከብዙ ከሁሉም በላይ ገብርኤልን ይፈራዋል እና ብዙዎቻችሁ ስለምትፈሩት ነው የምትሰበሰበው። አውቅባችኋል። አሁን ብዙ ጊዜ የታይሳስ ገብርኤል የመርካቶ ነጋዴ ሁሉ ነግዶና ዘግቶ ነው የሚውለው አሉ ነው እንግዲህ አላየሁም። ለምንድን ነው? እየፈራው ነው። ግን ይገርማችኋል፣ ቅዱስ ገብርኤል በጣም ደግ ነው። ቁጡ እንዳይመስላችሁ ማለት ነው። ሚካኤል ደግ፣ ገብርኤል ቁጡ ያደረገው ማን እንደፈጠረው አይታወቅም። ይሄ አንድ ሞኝ የተከለውን 50 ሊቃውንት አይነቁትም ይባላል። በእውነቱ ማለት ነው። ሀገር በሶስት ነገር ትታመሳለች ይላል። ጅል ሴት ባል ያገኘችለት። እናንተ ጅል ሴት አይደላችሁ፣ ጅሊቱን ነው ያልኩኝ እኔ ማለት ነው። ጅል ሴት ባል ያገኘችለት፣ ባለጌ የተሾመለት፣ ጅል ሰው ገንዘብ ያገኘለት አገር ይታመሳል። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤል ብትጠሩት ይገልጥላችኋል። አብሾ ከመጠጣት ማለት ነው። አብሾ ከመጠጣት ወዲያ ወዲህ ከማለት ወደ ጠንቋይ ከመሮጥ። አሁን ደግሞ ዛሬ ጥንቆላ የዘመናዊ ስም አግኝቶ ምን ብሏል? የአበሻ መድኃኒት ተብሏል። ተመስገን ነው። መቼስ ማናደርገው የለም። የአበሻ መድኃኒት ይልና አውቆ በዚያው ጥንቆላም አለበት ነው። ጠንቋይ ሁሉ ደብተራው ምናምንቴው ደብተራ የመሬታችን ስም ነበር። ወስደው ነው እነዚህ ጠንቋዮቹ በሙሉ እየደረደሩ ይሄ ለእንትን ይሆናል፣ ይሄ ለትምህርት ይሆናል፣ ይሄ ለዚህ ይሆናል እያሉ ይሰጣሉ። ግን እውቀትን የሚገልጥ እግዚአብሔር ነው። ችግሩ ይሄ ነው። ችግር ይነግራል፣ መፍትሄ ግን ያመጣል። ብዙ እንደዚህ ነው የሚደረገው። ይኸውብኝ እኔ እንደው ገሌ ለማለት አይደለም። ከዚህ ሁሉ ነፃ ነኝ። ልብን እግዚአብሔር ይመረምራል። ሰውን ለመንቀፍ ብዬማ አይደለም የምናገረው። አሁን ዲያብሎስ ብዙ ጊዜ ይሁን ችግር ለሚያዘረዝሩ አሁን እናንተ እንዲያው እኮ ይገርማል። ቤተክርስቲያን መፍትሄ ትነግራችኋል። እናንተ ግን ችግር ወደሚነግራችሁ ሰው ነው የምትሄዱ። አሁን እኔ መጥቼ ማታ ስትተኛ አንዱን ሰው ነው ብዬ ናማንተ ብዬ ማታ ስትተኛ እንቅልፍ አይወስድህም ማለት እውነት ነው። ከሚስት ጋር ትጨቃጨቃላችሁ አይደል? እውነት ነው። ገንዘብ አልበረክትም ሌላ አይደል? እውነት ነው። በስመ አብ የምድር እግዚአብሔር መጣ ነው የሚለኝ እንግዲህ የሰውዬ ነው። ችግር ነው እኮ የነገርኩት። ምንም አላደረኩለትም እኮ በእውነት አንደኛ ይሄ በሳይኮሎጂ የታወቀ እኮ ነው። ይህንን ለማወቅ ብቃት አያስፈልገውም። ሰው ኑሮ ስለወደደ ከሚስቱ ጋር መጨቃጨቁ አይቀርም። በቃ ይጨቃጨቃል። ኑሮ ባይወደድም ሰይጣን ትዳርን መበጥበጥ ስለሚፈልግ መጨቃጨቁ መጠላቱ አይቀርም። ሰው ደግሞ የጦርነት ስጋትም ስላለበት እንቅልፍ ላይ ወስዶ ይችላል። ይታወቃል። የታወቀ እኮ ነው ይሄ። ገንዘብ አይበረክትም። አዎ የታወቀ ነው። ኑሮውም ተወዷል። ደሞዙም ጥቂት ነው። ይሄው እኮ ነው በእንግዲህ አንድ ሀገር ደህየች የሚባለው ገቢዋ አንሶ ወጪዋ ሲበዛ ነው አይደል? በኢኮኖሚክስ ትምህርት የሚባለው ይሄው ነው። ሌላ እኮ የለውም። ስለዚህ አሁን ወጪው በዝቶበት ሰው የሚያገኘው ካጣ ገንዘቡ እንደማይበረክት ይታወቃል። ደግሞ አስራት በኩራት የማያወጣ ይህንን ያጠኑና እናንተ ይሏቸዋል። እንደዚህ አይደል? አዎ እንደዚህ ችግር የሩቅ እኮ ነው የነገረኝ ይላል። የሞኝ ማለት ነው። በቅቶ መስሏል። በቅቶ ሳይሆን ይህ እያታለላችሁ ነው። መፍትሄ ጠንቋዮች ችግር ያውቃል። ደግሞ አንድ ነገር ንገረን፣ ሰይጣን የልብን አያውቅም እንጂ የተደረገን ነገር ማወቅ ይችላል። ይህን ደግሞ እወቁ። ደግሞ ሰይጣን የተደረገ ነገር ነው። ለምሳሌ እኔ የተወለድኩበትን ቦታ አልነግራችሁም። የተወለድኩበት ቦታ አለ፣ የሆነ ቦታ። አሁን የዚያ ቦታ መወለዴን ሰይጣን ያውቃል። ስወለድ ነበረ፣ ሰይጣን ስለማይሞት ማለት ነው። ስለሚያውቅ እናቴ ማን እንደሚባሉም አባቴ ማን እንደሚባሉም ያውቃል። ስማቸው ሲጠራ ስለሚሰማ ማለት ነው። ነበረ፣ ሲወልዱኝም ነበረ። ስለዚህ አሁን አንድ ጠንቋይ መጡ። አባ አቤት፣ ስም ገብረ ኪዳን ይባላል። እውነት ነው፣ ያውቀዋል። አገር እንደዚህ ነው። አዎ ታውቀዋል። ዲያብሎስ ነበረ ስወለድ። ሰው በኔትወርክ እያወቀ ሰይጣን ለምን ያውቅ? አሁን በሳተላይት ዓለም አቀፍ የስለላ ድርጅቶች በሙሉ ምን ተነፍሰው ሙሉ ማወቅ እየቀራቸው አይደለም። አሊያ ሰይጣን ደግሞ ንገራቸው፣ ሰይጣን አንድ አይንን ጨፍኖ እስከሚገልጡት ድረስ ዓለምን ተሽከርክሮ መጨረስ ይችላል። ይሄ ፍጥነት አለው። ስለዚህ በዓለም ላይ የሚደረጉትን ነገሮች ያውቃል። ስለዚህ አሁን አንድ ሰው እንደዚህ የማያደርገውን ነገር አሁን እኔ አዲስ አበባ ገጥሞኛል። አንድ ሴትዮ የበቁ ናቸው ተብሎ ተዋቲ ደግሞ ሰው እምቢ አለ። ከዛ እስቲ ላግኛቸው እያገኟቸው እናትዎ ትገሌ ይባላል። እውነት ነው። አባትዎ ትገሌ ይባላል። እውነት ነው። ከዚያ በጣም የሚያስቅ ነገር ልነግራቸው መጨረሻ ላይ ምን አለ? አይ እንደው ጥሩ ሰባኪ ነህ አሉ። እሺ እና እንዲሁ ቤተ ክህነት ውስጥ ዘመድ ስለሌለ ቅጥር እንዲያው አይቀጥሩትም፣ ምቀኛ ይበዛበታል ብሎኛል እግዚአብሔር አለ። ይህ ውሸታቸው ነው። እኔ መቀጠር አልፈልግም ሲጀምር ማለት ነው። ነገሩ እኮ አፈር የሚበላ እዚህ ላይ ነው። በእውነቱ ሙልጭ ያለ ውሸት ነው። እኔ መቀጠር ፈልጌም አላውቅም፣ ሰውም አላጣው፣ አባቶችም አንቀጥርም አላሉኝ። እንዲያውም ብለውኝ እኔ አሁን ደግሞ መጸድቅ ሊሆን ነው ተውባቸው። ስለዚህ ባልጥሩ እኔ የምላችሁ ምንድን ነው ይህንን እያጠር አሁን ይህ ምንድን ነው? አዎ በቃ ሰው እየተማረ ቤተክርስቲያን ብዙ አባቶችን ለመቅጠር ቦታው እየጠበበ ነው የሚባለው ስለሚያውቁ ነው ነገር። ስለዚህ እንደው አጠቃላይ የምነግራችሁ ነገር ምንድነው? ሰይጣን የተደረገን ያውቃል፣ የልብን ያውቃል። የተደረገ ነገር ሲነገራችሁ ሁሉ በድንገት አይገባም። ስለዚህ ቤተክርስቲያን ውስጥ ስንመጣ ለምን እንደምንመጣ ምን እንደሚደረግ ሁሉንም ነገር ጠንቅቆ ማወቅ ይገባል። የምናውቅበትን አይኖሮ እግዚአብሔር ይስጠን። አሁን እንደዚህ ከሆነ
አሁን ዛሬ ቅዱስ ገብርኤል ሆይ የተሰጠ ክብር ታላቅ ነው የሚለውን ትምህርት ያነሳሁት ለምንድን ነው? ለምንድን ነው ቅዱስ ገብርኤል የምንለው? ለምንድን ነው የምንሰባሰበው? ቅዱስ ገብርኤል ምንድን ነው? ተሰብስበን የምናተርፈው ምንድን ነው? እውነት የቅዱስ ገብርኤልን በዓል ማክበር ግዴታችን ስለሆነ ነው ወይስ ቅዱስ ገብርኤል ስለሚቆጣ ነው? አሁን የአዲስ አበባ ሰው ከሁሉም በላይ ገብርኤልን ይፈራዋል እና ብዙዎቻችሁ ስለምትፈሩት ነው የምትሰበሰበው። አውቅባችኋል። አሁን ብዙ ጊዜ የታኅሳስ ገብርኤል የመርካቶ ነጋዴ ሁሉ ነግዶ ዘግቶ ነው የሚውል አሉ ነው። እንግዲህ አላየሁም። ለምንድን ነው? እየፈራው ነው። ግን ይገርማችኋል፣ ቅዱስ ገብርኤል በጣም ደግ ነው። ቁጡ እንዳይመስላችሁ ማለት ነው። ሚካኤል ደግ፣ ገብርኤል ቁጡ ያደረገው ማን እንደፈጠረው አይታወቅም። አንድ ሙኝ የተከለውን አምሳ ሊቃውንት አይነቁትም ይባላል በእውነቱ ማለት ነው። ይህ በፍጹም ቅዱስ ገብርኤል በጣም ቸር፣ ደግ፣ ሩህሩህ። እንዲያውም ቁጣውን አውቃችሁ ከምትሰበሰቡ ደግነቱን አውቃችሁ ሰው የሚፈልገው ማለት በጣም ሩሩ መልአክ እንደሆነ ያንን አውቃችሁ ትርፋችሁን ስታውቁት ደስ ብላችሁ ትመጣላችሁ። እንደገና ደግሞ ለምን ተብላችሁ ብትጠየቁ ለልጆቻችሁ መልስ ትሰጣላችሁ። ቤተክርስቲያን በልማድ የምታደርገው ነገር ስለሌለ ቅዱስ ገብርኤል ሆይ በሉላችሁ የተሰጠህ ክብር ታላቅ ነው። እሺ ይሄንን እንማማራለን። ይሄ የተናገረው ቅዱስ ኤፍሬም ሶርያዊ የሚባል የቤተክርስቲያን አባት ሁልጊዜ በምትጸልዩበት በረቡዕ ውዳሴ ማርያም ላይ ያለ ኃይለ ቃል ነው ማለት ነው። እና ቅዱስ ኤፍሬም እመቤታችን ባመሰገነበት ቅዱስ ገብርኤልን አመስግኗል። ማመስገን አንድ እግዚአብሔራዊ ባህሪ ነው። ክብር ግን ሳልጨርስ እልል እንዳትሉ፣ ምክንያቱም ሰዓታችን ያልቅብናል ማለት ነው። በቤተ ክርስቲያን ክብር ሰው ራሱ መመስገን አለበት። ክብር የሚገባው ማመስገን አለበት። እግዚአብሔር ሰውን እንድናመሰግን የማያመሰግን ሰው ከሃዲ ነው። እንኳን እግዚአብሔር እንኳን የእግዚአብሔርን ቤተሰቦች እንኳን ድንግል ማርያም እንኳን ቅዱስ ገብርኤል ሰውን እንኳን መልካም ሰርቶ የማያመሰግን ሰው የክፉ ነው። ክብር ወስብሐት ለኩሉ ዘሰናይ ምግባሩ እመኒ አረማዊ ወእመኒ አይሁዳዊ ሮሜ ምዕራፍ 2 ቁጥር 10 ላይ አረማዊም ቢሆን አይሁዳዊም ቢሆን መልካም ላደረገ ሁሉ ምስጋና ይገባዋል። መልካም ላደረገ ሁሉ ምስጋና ይገባዋል። እና ሁላችሁ እግዚአብሔር ይስጥልኝ ማለትን መልመድ ይገባል። በእውነቱ ማለት ማመስገን ሰው ለሰራው ስራ ምስጋና ይፈልጋል። ያችን ሰርቶ ሲሰራ ወድስ ወደ ሰው በዘይኮነ ድሎቱ ሰውን በማይገባውም ቢሆን እንኳን አመስግነው ይላል መጽሐፍ። ሰውን በማይገባውም እንኳን ቢሆን አመስግን። በማይገባው ስታመሰግነው የሚገባው ይሆናል ማለት ነው። አሁን እኮ መመሰጋገን ስለቀረ ነው ጠብ እየነገሰ ያለ። ማመስገን ስለማንወድ ምስጋና እንፈልጋለን፣ ግን ስናጣው ጠብ እንፈጥራለን። እኛ ምስጋና መፈለግ የለብንም እንጂ ሰዎችን ግን ምስጋና መስጠት ግን አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ያመሰግናቸው ነበር አይደለም? ቅዱስ ጴጥሮስን ብዙ ነህ ብሎ ሌላ ቀን ሰይጣን ነው ይለዋል፣ ያመሰግነዋል፣ መልሶ ደግሞ ይነቅፈዋል። ሰው መመስገን ሲገባ ማመስገን እጅግ በጣም መልካም። ቅዱስ ጳውሎስ እናንተ ቆሮንቶስ ሰዎች ለእኔ እንኳ አክሊሌ ናችሁ ይላቸዋል። ዝቅ ብሎ ደግሞ እናንተ የምትሰሩትን ኃጢአት ደግሞ አሕዛብ እንኳን አይሰሩትም ይላቸዋል። ሰው ሲነቀፍም ተመስግኖ። ስለዚህ ማመስገን ሰውን እንኳን ቅዱሳንን ሰውን እንኳን እንድናመሰግን እግዚአብሔር አዞን። ያንን አብርሃምን ያመሰገነ እግዚአብሔርን ያመሰግናል። አብርሃምን የረገመ እግዚአብሔርን ይረገማል። ዋጋችንም ይኸው። ስለዚህ አንድ ልናመሰግናቸው ከሚገቡ እግዚአብሔር ከፈጠራቸው ፍጥረታት አንዱ ቅዱስ ገብርኤል። ቅዱስ ገብርኤል ለምንድን ነው የተሰጠ ክብር ታላቅ ነው የምንለው ስንል ብዙ በቤተ ክርስቲያን ውስጥ ብዙ ጉዳዮችን የሚያከናውን መልአክ ነው። የመጀመሪያው ቅዱስ ገብርኤል ሁከትን በማራቅ ጸጋ የተሰጠው መልአክ ነው። ሁከትን በማራቅ አሁን ለዚህ ተመልከቱ መፍትሄ። አሁን እያንዳንዱን ነገር ድርሻውን ስናውቅ አይን እንደሚያይ ብቻ ከሰማ ካወቅን በዓይናችን እናይበታልና የቅዱሳን መላእክትን ድርሻቸውን ስናውቅ የዚያን ድርሻ አውቀን እንለምናቸዋለን። እነዚያ ጉዳዮች ሲደርሱብን እነሱን እንጠራለን። ያንን ደግሞ እግዚአብሔር ይፈጽምልናል። ለምን? ጸጋውን የሰጣቸው እግዚአብሔር ስለሆነ። እግዚአብሔር ደግሞ ሰዎች ላይጠቀሙበት ለፍጥረት ጸጋ አይሰጥም። ፀሐይን ብርሃን ሲሰጣት ከብርሃኗ እንድንጠቀም ስለሆነ ለቅዱስ ገብርኤል ጸጋዎቹን ሲሰጥ ከቅዱስ ገብርኤል ጸጋ እንድንሰጥም እግዚአብሔር ወደ ፈጠራት ፀሐይ ወጥቼ በመሞቄ ለምን ትሞቃታለህ ብሎ እንደማይፈርድብኝ ቅዱስ ገብርኤልን እግዚአብሔር ጸጋ ሰጥቶታል እና ወደ ቅዱስ ገብርኤል ተጠግቼ በመጠቀም እግዚአብሔር ደስ ይለዋል እንጂ ሊፈርድብኝ አይችልም። እግዚአብሔር ሰማይን በማመስገን ይህንን የጠራ ሰማይ የፈጠረ እግዚአብሔር ይመስገን እንድነው የሚያደርገኝ። አሊያ ቅዱስ ገብርኤል አንዱ ሁከትን የሚያደርግ ነው። ታውቁታላችሁ ታሪኩን፣ ግን የምታውቁትን አልደግሞ ምን ማለት እንደሆነ ግን ልታውቁት ነው። ዲያብሎስ ጉባኤ ማፍረስ መበጥበጥ ያውቅበታል አይደለም? ክርክር በተነሳ ጊዜ መላእክት ማን ፈጠረን ባሉ ጊዜ ማን ፈጠረን እርስ በርሳችን ተፈጣጠር ማን አመጣን ብለው የዲያብሎስ ወገኖች ከሶስት ሲከፈሉ አንዳንዶቹ እኛ ፈጥረናል እንጂ አንተ አልፈጠርከን፣ አንዳንዶቹ እርስ በርሳችን ተፈጣጥረናል ሲሉ፣ አንዳንዶቹ አሁን ፈጥረናል ሲሉ፣ የቀሩት መላእክት ጨርሰው ሊክዱ ሲሉ ወኃይድኦሙ መላከ ሰላም በቃሉ የሰላም መልአክ ቅዱስ ገብርኤል ለመላእክት ሁከት ጸጥታን የሰጣቸው መልአክ አይዟችሁ በያለንበት
ያለንበት እንቁም ብሎ እንኳን የሰዎችን ቅዱስ ገብርኤል የመላእክትን ሁከት የማራቅ ጸጋ ያለው ማለት የመላእክትን ከተማ ያረጋጋ ቅዱስ ገብርኤል ነው። ቤቱ ሁከት የደረሰበት ሀገር የታወከበት ሁሉ ቅዱስ ገብርኤልን ቢጠራ ሰላም ያገኛል። ወደ ሰላማዊ ኢየሱስ ክርስቶስ ያደርሰዋል። ቅዱስ ገብርኤል መላእክትን በያለንበት እንቁም አይዟችሁ ብሎ እንዲሁም አባቶቻችን ሲተረጉሙላት እንደ በጎ አርበኛ ድል የተነሳውን ሰራዊት በያለህበት እርጋ ብሎ እንደሚያዋጋው ሁሉ ቅዱስ ገብርኤልም የፈረሱትን የእግዚአብሔር ሰራዊት ሊፈርሱ የነበሩትን እንደገና ወደ ሰላም መልሶ ሁከት አላቀላቸው። ቅዱስ ገብርኤል በያለንበት እንቁም ብሎ መላእክትን በያሉበት ሲያቆማቸው እግዚአብሔር ለመላእክት ተገለጠላቸው። ገብርኤል ካዘዘው ቦታ ላይ የቆመ ሰው እግዚአብሔር ይገለጥለታል። ቅዱስ ገብርኤል ቁም ካለው ቦታ ላይ የሚቆም ከቅዱስ ገብርኤል ቤተክርስቲያን ውስጥ የሚቆም ሰው እግዚአብሔር ይገለጥለታል። አላ እግዚአብሔር የብርሃን ጎርፍ ለመላእክት አጎረፈላቸው። ሲያጎርፍላቸው ዲያብሎስ እሱም ርኩስ ሆኖ ታያቸው። ጽኑ ሆኖ ጸሊም ሆኖ ጨለማ ሆኖ ጠቁሮ ከርፍቶ ረክሶ ጎስቁሎ ታያቸው። ብሩህ እግዚአብሔር ነግሰ እግዚአብሔር ተመልከቱ ስብሐቲሁ ለብሰ እግዚአብሔር ነገሰ ክብሩንም ለበሰ ተብሎ ዘይአጽፍ ብርሃናተ የሚለው ብርሃን ተጎናጽፎ የሚኖር እግዚአብሔር ተገለጠላቸው። ያ ጊዜ ያ የብርሃን ጎርፍ ሰላምን ሰጣቸው፣ ለመላእክት ሁሉ ልብስ ሆናቸው። ቅዱስ ገብርኤል የሚለውን መስማት ከእግዚአብሔር ብርሃንና የብርሃን ጎርፍን ያሰጣል። እግዚአብሔር ለጨለመባት ኢትዮጵያ ቅዱስ ገብርኤልን ሰምታ የእግዚአብሔር ብርሃን እንዲበራላት ቅዱስ ፈቃዱ ይሁንልን። እድልታማ ቆይታው እንጂ ቆዩ። ምክንያቱም እንዲያውም ያለ ቦታው እልል ማለት ማደናገር ነው አትበሉ። አሁን ይህን እልልታ ለምዳችሁ መከራው ነው በእውነቱ። ሳይገባችሁ ሲገባችሁ ምልል እያላችሁ ኋላ ደግሞ ትቀላላችሁ። እንደዚያ ነው። ሳይገባችሁ ልላችሁ ዝም ብላችሁ ነው ማዳመጥ ማለት ነው። ኋላ መጨረሻ ላይ ለእግዚአብሔር እልል ማለት ነው። አይሻልም? አዎ እንደሱ ነው ማለት ነው። ብሎ እንደዚህ ነው እና የሆነ ጊዜ እልል ብሎ ዓላማው ከመቆጣት አይሻልም። ሰዓትም ይቆጥባል። ወደ ትምህርታችን እንሂድ። ብፁዕ አቡነ እንድርያስ አንድ ጊዜ እያስተማሩ እዚህ ሊያስተምሩ ሲሉ ዝናብ ጣለ አሉ እና ሰው ነው የነገረኝ አልነበርኩም። ዝናቡ ሲጥል እሳቸው ቆመው በስመ አብ ሲሉ ህዝቡ ልልል አለ። ዝም በል እባክህ የተፈጥሮ ጉዳይ ነው አሉ ይባላል። እውነት ማለት የተፈጥሮ ጉዳይ ነው እንጂ የተነስቼ ዝናብ አላስቆምኩም ብለዋል ማለት ነው። ስለዚህ ያ ስለሆነ ቆይተን እግዚአብሔር እናመሰግናለን። እውነት ነው። በሰራው ስራ እግዚአብሔር መስገን አለበት። ወደ ትምህርታችን አንደኛው ቅዱስ ገብርኤል ምን ያርቃል? ሁከት ያርቃል በሉ እንጂ በሉ ድገሙ። ምን ያርቃል? ምን ያርቃል? ምን ያሰጣል? ብርሃን ነው ለሁላችሁ። ልቡናችሁ ቤታችሁ ለታወቀባችሁ ሁሉ ቅዱስ ገብርኤል የክርስቶስን ሰላም ይስጣችሁ። አንዱ ይሄ ነው። ቅዱስ ገብርኤልን ብለን የምንሰበሰብበት ምክንያት ሁከት እንዲርቅልን ሰላም ያለበት እንዲሁ እኮ እናንተ ሰው ሆኝ ነው 5500 ዘመን ሲፈጸም ተወልጄ አድናለሁ የሚል ቃል ኪዳን ገባል። አዳም ለቃል ኪዳን ሳይበቃ ሊገለው የነበረውን ሰይጣን ከልክሎ ለቃል ኪዳን ጠብቆ ያቆየው ቅዱስ ገብርኤል ነው። ሁላችንም ጠብቆ ለንስሐ ያብቃን። ስለዚህ ተመልከቱ፣ እንደዚሁም ሁሉ አሁን ሶምሶንን የሚወቅስ ሰው ሶምሶን ታላቅ ሰው ብዙ ዋጋም ከፍሏል። እንዲህ አንድ ልጅ ትወልዳላችሁ ብሎ አበሰራቸው። ይሄ ታላቁ ሶምሶን በአንድ እጁ ቤት የሚደረምስ መጽሐፍ ቅዱሱን አልተርከውም ሙሉ ስለምታውቁት ማለት ነው። እንዲሁ እንደ ቅድሙ እንደ ደሙ አንድ ርቀት ምን ይላል የሚደረምስ ኃያል ሰው ነበረ። ደሊላ በምትባል በአንዲት ሴት ምክንያት ተላልፎ ተሰጠ። የዚህን ዓለም ኃይል የሚያደክመው ዝሙት ነው። በዝሙት ኃይሉ ደከመ፣ ታስሮ ተወሰደ። ኃያሉን ሶምሶን በአንበሳ መንጋጋ ሺህ የሚገለውን ሰው ምንድን ያደረገው? ዓይኑን አውጥተው ታስሮ በጠላቶቹ በፍልስጤማውያን መካከል እንዲዘፍን አደረጉት። ባቄላ እንዲፈጭ ናዝፈናል አላይዶ ምሰሶውን አስይዘኛል የሚመራውን ብላቴን አቤቱ ፈጣሪ ሆይ ጉልበቴን መልስልኝና ለዛሬ ብቻ ለሙት ብሎ ጸለየ። ጉልበቱን መለሰለትና ነቅና የዚያን ጊዜ ጠጉሩ መብቀል ጀምሮ ነበር ይላል ሊቃውንት ደግሞ ሲያመሰጥሩ። ጠጉሩ መብቀል ጀምሮ ስለነበረ ኃይሉን በጠጉሩ መለሰና ሰጠው። ነቅ አድርጎ መላ ፍልስጤማውያንን ደርምሶ ሞተ። ይህ ሊቃውንት ምን ይሉታል ሲተረጉሙት? ሶምሶን የኢየሱስ ክርስቶስ ምሳሌ ነው። ሶምሶን ፍልስጤማውያን እየናቁት ሙቶ በሞቱ ፍልስጤማውያንን እንዳጠፋ ክርስቶስም አጋንንት በናቁት ሙቶ ሞትን አጠፋ ይላል። እንዲህ ያለ ለምሳሌ የሚበቃ ለክርስቶስ ምሳሌነት የሚበቃ ልጅ ማን መጣ? ያቺ ጸጉሩ ድንግል ማርያም ናት ይላል። ጸጉሩ መብቀል ጀምሮ ነበር። አዳም ሞተ። ጸጉሩ መብቀል ማለት ድንግል ማርያም ስትበቅል የአዳም ኃይሉ ተመለሰ። በማን? በኢየሱስ ክርስቶስ።
ሶምሶን ከሞተ አንበሳ ማር በልቶ ነበር። የሞተ አንበሳ የተባለ አዳም፣ ማር የተባለች ድንግል ማርያም፣ ወለላ የተባለ ኢየሱስ ክርስቶስ። ጣዕሙ ከመዓዛው ከማሩ የሚገኙ ጣዕም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጡመ ስም ለዘይ ጸጎኝ ይባላል። በዚህ መሰረት ስለዚህ ሶምሶንን የሚባል የኢየሱስ ክርስቶስ ምሳሌ የሚሆን እስራኤልን ከመከራ ያሳረፈ ታላቅ መስፍን እንዲወልዱ ማኅፀናቸውን የፈታ ሐዘናቸውን የሻረ ቅዱስ ገብርኤል ነውና ለእኛም ኢትዮጵያንን የምናርፍበትን ጊዜ ያምጣል። ለሁላችሁም ሐዘናችሁን ይሻርላችሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የመጨረሻ የጨረስን ነው። ቅዱስ ገብርኤል ሲፈይ ሁላችሁም ቅዱስ ገብርኤል ሆይ በሉ። የተሰጠህ ክብር ምንድን ነው? ታላቅ ነው። ቅዱስ ገብርኤል ሌላስ ምን ክብር ተሰጥቶታል ካላችሁኝ፣ ምስጢር የመተርጎም ሀብት የተሰጠው መልአክ ነው። ትንቢተ ዳንኤል ምዕራፍ 9 ላይ እንደምታነቡት ህትም ብሎ እግዚአብሔር ይሄንን ራእይ አትፍታው ብሎ ያዘዘውን የዳንኤልን ራእይ የተረጎመለት ቅዱስ ገብርኤል ነው። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤልን ብትጠሩት ይገልጥላችኋል። አብሾ ከመጠጣት ማለት ነው። አብሾ ከመጠጣት ወዲያ ወዲህ ከማለት ወደ ጠንቋይ ከመሮጥ፣ አሁን ደግሞ ዛሬ ጥንቆላ የዘመናዊ ስም አግኝቶ ምን ብሏል? የአበሻ መድኃኒት ተብሏል። ተመስገን ነው። መቼስ የማናደርገው የለም። የአበሻ መድኃኒት ይልና አውቆ በዚያው ጥንቆላም አለበት። ጠንቋይ ሁሌ ደብተራው ምናምንቴው ደብተራ የእመቤታችን ስም ነበር፣ ወስደውት ነው። እነዚህ ጠንቋዮቹ በሙሉ እየደረደሩ ይሄ ለእንትን ይሆናል፣ ይሄ ለትምህርት ይሆናል፣ ይሄ ለዚህ ይሆናል እያሉ ይሰጣሉ። ግን እውቀትን የሚገልጥ እግዚአብሔር ነው። እውቀቱን ይዞት የሚመጣው ደግሞ ቅዱስ ገብርኤል ነው። ሁላችሁም የቅዱስ ገብርኤልን መልክ ገለጣችሁ፣ አይምሯችሁን ብሩህ ያደርግላችሁ። መጻይቁ ሀዴተ ከመ እፈክር ለከ ዳንኤል ወደ አንተ መጥቻለሁ እስመ ብእሴ ፍቶት አንተ ትርጉም ሊነግሩ የምትገባ ሰው ነህ። ትርጉም ሊነግሩ የምትገባ ሰው ነህ። ምክንያቱም ጥሬ የሚበላ ሰው ስለነበረ። አንድ ነገር ልንገራችሁ፣ አይ ሰው ሲያጠና ትምህርት የማይገባው አንዱ ምክንያት የሆነ ያልሆነ ምግብ ስለሚበላ ጭምር። ምን ማለት ነው በሉ? የሆነ ያልሆነ ማለት ማጠራቀም ማለት ነው። ታውቃላችሁ? ማጠራቀም በሉ እንጂ አሁን እናንተ ሞኝ ናችሁ መሰለኝ። ለምን በሉ? አሁን የተመጣጠነ ምግብ ተብላችሁ ተምራችኋል በባዮሎጂ ማለት ነው። እና የተመጣጠነ ምግብ ማለት አንድ ቀን ሽሮ አንድ ቀን ክክ ነው እንጂ ክኩንም ሽሮውን ሙላውን አቅርቦ አንድ ቀን ማግበስበስ ማለት አይደለም። ይህ ሁሉ አይገባል በእውነት ነው። ይሄ ደግሞ ምን ያደርጋል? እሙድ መብል የሐምግ ልብ የደፈረሰ ምግብ ልብ ያደፈርሳል። አሁን ሰው ይሄ ዝም ብሎ ያንንም አጠራቅም አይምሮ ራሱ ጥርቅምቅም ነው። ምንም አጥንቱ አይገባው፣ ተምሮ አይገባው፣ ተነግሮ አይሰማው። አሁን እርግጠኛ አይደለም። ዛሬ የተማራችሁበትን ርዕስ ብትጠየቁ ሁሉ የሚጠፋችሁ ሰዎች ናቸው። ምክንያቱም አይሰማም። ሰው ዝም ብሎ ደስ ብሎ ብቻ ይሄዳል። የእግዚአብሔር የሚባለውን አይሰማም። እና አይምሮን ለመክፈት ወደ ዳንኤል ቅዱስ ገብርኤል የሌለ ጥሬ ይበላ ስለነበር እና እውቀት የሚከለክሉ ምግቦች አሉ። ምን ማለት ነው? ማጠራቀም ነው። ጤፍ ጥሩ ነው፣ ስንዴ ጥሩ ነው አላለም። ሀሳቤ ምንድን ነው? ሁሉንም ማጠራቀም አይገባም። ያለችውን ነገር መጡ ነው። አንዷን ለአንድ ቀን መብላት አላችሁ። አሁን ስለዚህ ነው እኮ ጳጳሳት ይላል ፍትሐ ነገሥቱ። ጳጳሳት የሕዝብ ብሶት ሲሰሙ አጥርተው ማየት እንዲችሉ መጽሐፍ ሲመለከቱ አይምሯቸው ብሩህ እንዲሆን ጥሬ እየቆረጠሙ ማር ይጠጡ ይላል። የሚበሉ ሰዎች ምን ያደርጋሉ? ብሩህ አይምሮ ይኖራቸዋል። መጥነው የሚመገቡ ሰዎች እግዚአብሔር ይመጣላቸዋል። ስለዚህ ጥሬ ለሚቆረጥመው ዳንኤል ሰውነቱን መጥነው ስለሚኖር ቅዱስ ገብርኤል መጣ። አሁንም ጾማችሁ ጸልያችሁ ብትጸልዩ የታተመውን ራእይ የተዘጋባችሁን ምስጢር ሁሉ ቅዱስ ገብርኤል ይከፍትላቸዋል። ቅዱስ ገብርኤል ይሄንን ጥበብ ለሁላችንን ይግለጥልን።